ማንን ምን እንጠይቀለው? ሚሊዮን ቅጣው ባላለሁ ከዚህ ከአዲስ አበባ ነው። ጥያቄ ምንድነው? እዚህ እህቴ ባል አባት ጀነራል መኮንን ደነቀ ይባላሉ። እዚህ ሸራተን አካባቢ ነበር ቤታቸውና በልማት ምክንያት ፈረሰና ታችሙ በህይወት የሉም። ሲያርፉ ለሚኩራ አካባቢ ልዩ ስሙ ወረዳ 3 የሚባል አካባቢ በምትክ ቦታ ተሰጣቸው። በምትክ ቦታ ተሰጥቷቸው ያለ ግንባታ ፍቃድ ሁሉም ነገር አጠናቀን ወስደን ምን ብለን ግንባታ G+4 እና ቴራዝ እና ሰርቪስ ቤቶች እንድንሰራ ከለሚኩራ ክፍለ ከተማ የግንባታ ፍቃድ ወስደን ስራውን ጀምረን እየሰራን ያለ የፋሲካ ስግደት ለታ የደንብ ማስከበር የወረዳው ጽሕፈት ቤት ስራ አስፈጻሚዎች አንድ ላይ ሆነው መጥተው እኛ በሌለንበት መጥተው ግንባታ ፍቃድ እያለን ግንባታውን ፍቃድ በር ላይ ለጥፈን እያለን ምንም ሊረዱን አልቻሉም። እዛ ያለው እኛ ቤተክርስቲያን እያለን የስግደት ቀን ነበረ። ጥበቃው እዛ ያለው ልጅ ማንም መሐንዲሱም የለም ሰራተኛም የለም የበዓል ቀን ነው እያለ ጥበቃው ብቻ ነበር ያለው። ጥበቃው ጋር ይመጡና ክፈቱ ብለው ያስከፍቱና ምንም ነገር የጠየቁት ነገር የለም። አፍራሽ ግብረ ኃይል አንጥተው ቤቱን ማፍረስ ጀመሩ። ኋላ መጨረሻ ላይ የሚሰራው ኮንትራክተር ስልክ ተደውሎለት እኔ ጋር ተደጋጋሚ ሲደውል ቤተክርስቲያን ስለነበር ቋላነሳው ከዛ ስወጣ ስደውልለት ኮንትራክተሩ ደወለልኝ። ጥበቃው ደውሎልኝ እዛ ደርሼ ምንም ነገር ሊሰሙን ፈቃደኛ አልሆኑም። የፍቃድ ወረቀታችን እዛ ላይ ተለጥፏል። አፈራርሰው ቆርቆሮውን ግንቡንም እንዳለ አድርገው ሄዱ። ከዛ መጨረሻ እኛም ይሄን ቅሬታችንን ለሚኩራ ክፍለ ከተማ ፖሊስ መምሪያ አመለከትን። ለሚኩራ ክፍለ ከተማ ፖሊስ መምሪያም ጉዳያችን በጥሞና ተረድቶ እንዲቀርቡ ደብዳቤ ቢጽፍላቸውም መጥሪያ ቢላክላቸውም ለመቅረብም ፈቃደኛ አልሆኑም። እንደውም ይመስለኛል አቶ መርጋ የሚባሉ ናቸው የወረዳ 3 ስራ አስፈጻሚ የነበሩትና 2 አቶ መርጋ ናቸውና የደንብ ማስከበር ጽሕፈት ቤቱም አቶ መርጋ የሚባሉ ናቸው። እነሱ ናቸው በጋራ ፖሊስ በተደጋጋሚ ስለዚህ ጉዳይ ሲጠይቃቸው እነሱ ሆን ብለው አንድ ላይ ተቀናጅተው ቃለ ጉባኤ አዘጋጅተው ስንጠይቃቸው በተደጋጋሚ ሄደን ስንጠይቃቸው ሊያሳዩን ፈቃደኞች ስላልሆኑ በቃለ ጉባኤ በግብረ ኃይል አፍርሰናል የሚል ምላሽ ለክፍለ ከተማው ፖሊስ መምሪያ ይሄን ይልካሉ። እንደገና ተደጋጋሚ የመርማሪ ፖሊስም ቦታው ላይ ይሄደ ስለ ጉዳዩ ምላሽ ስጡንም ሲላቸው ፈቃደኛም አይደሉም። እዚህ ላይ ነው ያለነው። ክፍለ ከተማ ሳውቀዋል። አዎ አቶ ሰለሞን ይባላሉ። ቀና ሰው ናቸው። በስልክ ነው በአካል አላገኘናቸውም። እሳቸውንም አስረድተናቸዋል። ምን አሉ አቶ ሰለሞን? አቶ ሰለሞን በስልክ ነው ያገኘኋቸው። አቶ ሰለሞን የግንባታ የግንባታ የፍቃድ ምስክር ወረቀታችንን እንድልክ ጠየቁኝ። በቴሌግራም ላኩላቸው። አዩት። ትክክለኛ የኔ ፊርማና የኔ ማህተም ያለበት ነው ብለው እሳቸው ትክክለኛነቱን አረጋግጠው ምላሽ ሰጥተው ነው አላግባብ እንደፈረሰብን እንደ አሰራራቸው እኛም አንደኛ እኛ የተሰጠን ግንባታ ፍቃድ ምስክር ወረቀቱን በር ላይ ነው የምንለጥፈው። ይዘነውም አንዞርም። ማንኛውም ደንብ አስከባሪዎችን በመጡ ጊዜ እያዩ እየተረዱን ይሄዳሉ። ይሄን ማድረግ ሲገባቸው፣ ሁለተኛ ነገር ደግሞ እንዳሰራር እኛን ከማፍረስ በፊት ለኛ ደብዳቤ አላግባብ ወይም ደግሞ ልታሳዩን ፈቃደኛ አይደላችሁና ቢሮአችን ድረስ ይዛችሁ መምጣት አለባችሁ ብለው ማለት ነበረባቸው። ይሄን ሁሉ ሳናደርግ ደግሞ ከቀረን ደግሞ እንድታፈርሱ መባል ነበረብን። እንደገና ደግሞ እኛን ማፍረስ ካቃተን ተግባራዊ ካላደረግን ደግሞ እንደነሱ አሰራር ደግሞ እነሱ ደግሞ በግብረ ኃይል አስፈርሰው ያፈረሱበትን የጉልበት ዋጋ እኛን ነው መጠየቅ የሚገባቸው። ይሄ ሁሉ ባለበትና ይሄን ሁሉ ነገር በሌለበት ስንጠይቃቸው ሊያሳዩን ፈቃደኞች አይደሉም በሚል ብቻ ይችን ተንተርሰው ነው መጥተው ያፈረሱበት። 7 ወር ሆኖታል አሁን የሚነግሩኝ ታሪክ። አዎ 1 ዓመት ሊሞላው ነው እንግዲህ ፋሲካ ሲመጣ 1 ዓመት ሊሆነው ነው። 5 ወር ይቀራል። አሁን በምን ሁኔታ ላይ ይገኛል? ምንም በቃ ቆሞ ነው ያለው። መስራት ተብላችኋል? እንችላለን። እኛም እንግዲህ አቅሙም የለም ውስጥም ገባን። እኛም ከፈረሰ በኋላ በስህተት ነው ተብላችኋል? ሊያሳዩን ፈቃደኛ ስላልሆኑ ነው ያፈረስንባቸው። የተሰጣቸውን የግንባታ ፍቃድ ወረቀት የምስክር ወረቀት እኛ ደግሞ ይሄንን በር ላይ ለጥፈናል። አሁን ግን መገንባት ትችላላችሁ ተብላችኋል? እኛ እንችላለን። ለምን በፍርድ ቤት አልጠየቃችሁም? ግን እንግዲህ የህግ እንትንም ስንጠይቅ አፈረሱበት ምክንያት እሱን ከተረጋገጠ በኋላ እንደ መነሻ ይሁንና የፈረሰውን አስገምተን እንጠይቃለን ነው ብለዋል።
የተወደዳችሁና የተከበራችሁ አድማጮቻችን ለአድማጫችን ጥያቄ ምላሽ ለማሰጠት ለሚኩራ ክፍለ ከተማ ወረዳ 3 ቀድሞ ስራ አስፈጻሚ ወደ ነበሩት አቶ መርጋ አራርሶ ጋር ደውዬ ነበር። እሳቸውን ለማግኘት ያደረኩት ጥረት አልተሳካም። አድማጫችን እንዳሉት ግንባታ ፍቃድ እያለ በግብረ ኃይል ያለ ማስጠንቀቂያ እንዲፈርስ አድርጋችኋል የሚለው እነሳት ያለበት ጥያቄ ነው። የእሳቸው ምላሽ ተይዞ ነው እንግዲህ እንዲህ ነው እንዲህ ነው ማለት የሚቻለው። ግን ሆኖ ከሆነ የግንባታ ፍቃድ እያለ ያለ ማስጠንቀቂያ ማፍረስ ይቻላልን? ካፈረሱስ ምንድነው መደረግ ያለበት? ተጎጂውም ህጋዊ አሰራር ተከትለው ያስፈቀዱት አድማጫችን ወይም ሌሎች ገንቢዎችም ቢሆኑ በኃላፊዎች ስህተት ከፈረሰ ምንድነው የሚደረግላቸው የሚለውን ምላሽ እንዲሰጡበት የአዲስ አበባ ከተማ አስተዳደር ግንባታ ፍቃድ ቁጥጥር ባለስልጣን ዋና ዳይሬክተር ወደሆኑት ኢንጂነር ህይወት ሳሙኤል ጋር ደወልኩኝ። አግኝቻቸዋለሁ። ጤና ይስጥልኝ ኢንጂነር ህይወት፣ እንደምናደሩ? ጤና ይስጥልኝ አቶ ግርማ፣ እግዚአብሔር ይመስገን። ኢንጂነር ህይወት፣ ቀደም ሲል አድማጫችን ያቀረቡትን ቅሬታ ሰምተዋል? አዎ ሰምቻለሁ። ጥያቄው እኛ ግንባታ ፍቃድ ሰጥቶን የገነባ ነው፣ በኋላ ላይ ደግሞ ኑ ስንላቸው ስላልመጡ ነው ያፈረስ ነው ብለዋል ወረዳው ይላሉ። ወረዳውን ለማግኘት አልቻለም። የወረዳው ስራ አስፈጻሚ ስልጠና ላይ ስላሉ እሳቸውን ስላላገኘው ቀጥታ እርሶ ጋር የደወልኩት እንዲህ አይነት ነገር እውነት ተፈጥሮ ከሆነ ምንድነው የሚደረገው? ማካካሻ ወይም ደግሞ እንዲካሱ ይደረጋሉ የሚለው ልጠይቀው ነው የደወልኩለው። እንግዲህ ያው መሳሳት አልነበረባቸው። ከተሳሳቱ በኋላ እንዴት ይደረጋል የሚለውን እንደ አሰራር የለም። ግን ቼክ እናድርገውና የጉዳቱ መጠን ምንድነው ምን ማድረግ ይቻላል የሚለው ብናየው ይሻላል። መልካም፣ ደስ ይለኛል። የጉዳቱ መጠን ምንድነው የሚለው አይተን ብንወስን ይሻላል እንጂ የለም አሰራር የለም። ለምን የግንባታ ፈቃድ ወረቀት እያሳየሰው መገንባት መብቱ ስለሆነ ማለት ነው። ስለዚህ ስህተቱን ለምን ፈጠሩት እንዴት ተፈጠረ የሚለው በጋራ ከደንብ ማስከበር ጽሕፈት ቤት ጋር በጋራ ብናየው ይቻላል። ኢንጂነር ህይወት ሳሙኤል የአዲስ አበባ ከተማ አስተዳደር የግንባታ ፍቃድ ቁጥጥር ባለስልጣን ዋና ዳይሬክተር፣ ደግሜ ደውሎታለሁ። ለአሁን ግን እጅግ በጣም አመሰግናለሁ። መልካም የስራ ቀን ይሁንልዎ። መልካም የስራ ቀን ለሁላችን። አመሰግናለሁ። አድማጮቻችን ቀደም ሲል የሰማችሁት ቅሬታና ጥያቄ የቀረበው ሮብ ህዳር 17 2018 ዓመተ ምህረት ነው። ቅሬታ አቅራቢው አቶ ሚሊዮን ቅጣው ይባላሉ። አቶ ሚሊዮን በለሚኩራ ክፍለ ከተማ ወረዳ 3 ሆሴ ሪል ስቴት ብሎ በሚጠራው አካባቢ ባለ 6 ወለል የመኖሪያ ቤት አፓርታማ ግንባታ የሚሆን መሬት በካርታ ከወሰድን በኋላ ክፍለ ከተማው የግንባታ ፍቃድ የአገልግሎት ጊዜው እስከ 2022 የሚዘልቅ ፍቃድ ተሰጥቶን እኛ ምክንያቱን ምንም በማናውቅበት ሁኔታ ምንም ቅድመ ማስጠንቀቂያም ሆነ ለግንባታው ህጋዊነት ተገቢ ጥያቄ ሳንጠየቅ ሚያዝያ 10 2017 ዓ.ም የወረዳ 3 ግብረ ኃይል አፍርሶብናል ሲሉ ቅሬታ አቅርበዋል። ለመሆኑ የግንባታ ፍቃድ እያለ ወይም ህጋዊ አሰራርን ተከትሎ ለሚገነባ ገንቢ ያለ አግባብ የደንብ ማስከበር ሆነ የወረዳ አስተዳደር ቢያፈርስ ምንድነው የሚሆነው የሚለውን ጥያቄ የአዲስ አበባ ከተማ አስተዳደር የግንባታ ፍቃድ ቁጥጥር ዋና ዳይሬክተር ወደሆኑት ኢንጂነር ህይወት ሳሙኤል ጋር ደውዬ የለም እንዲህ አይደረግም ይህንን ጉዳይ እናጣራለን ብለው ነበረም። የአዲስ አበባ ከተማ አስተዳደር ደንብ ማስከበርና የአዲስ አበባ ከተማ አስተዳደር የግንባታ ፍቃድ ቁጥጥር ባለስልጣን ኃላፊዎች መነጋገራቸውን ሰምቻለሁ። በዚህ ጉዳይ ላይ ምን አዲስ ነገር አለ ልላቸው ዛሬ አድማጫችን ጋር ደወልኩኝ። አቶ ሚሊዮን ቅጣው ጋር። ጤና ይስጥልኝ አቶ ሚሊዮን፣ እንደምናደሩ? ጤና ይስጥልኝ አቶ ሚሊዮን። ሮብ ህዳር 17 2018 ዓ.ም ያለ አግባብ የግንባታ ፍቃድ እያለኝ ወይም ደግሞ ህጋዊ ፍቃድ ተሰጥቶኝ ግንባታው የሚከናወንበት ቦታ ላይም ለጥፈን ይህንን ለማየትና ለማስረዳት ስንሞክርም ለመስማት ያልፈለጉ የለሚኩራ ክፍለ ከተማ ወረዳ 3 አመራሮች በተለይ ዋና ስራ አስፈጻሚው እና የደንብ ማስከበር ጽሕፈት ቤት ኃላፊው በግብረ ኃይል ግንባታችንን አፍርሰውብናል ሲሉ ቅሬታ አቅርበው ነበረ። አዎ መልካም። የዛን ጊዜ እንግዲህ አፍርሰዋል፣ ትእዛዝ ሰጥተዋል የተባሉትን የወረዳ 3 ዋና ስራ አስፈጻሚ አቶ መርጋ አራርሶን ላገኛቸው ስላልቻልኩኝ እንዲሁም ደግሞ የክፍለ ከተማው የግንባታ ፍቃድ ጽሕፈት ቤት ኃላፊንም አቶ እሳቸው ደግሞ በስልጠና ምክንያት ስላልነበሩ በወቅቱ የአዲስ አበባ ከተማ አስተዳደር የግንባታ ፍቃድ ቁጥጥር ባለስልጣን ዋና ዳይሬክተርን ኢንጂነር ህይወት ሳሙኤልን አግኝቻቸው እናጣራለን፣ ከተደረገም ትክክል አይደለም ሲሉ ምላሽ ሰጥተው ነበረም። እንግዲህ የአዲስ አበባ ከተማ አስተዳደር ደንብ ማስከበርና የአዲስ አበባ ከተማ አስተዳደር የግንባታ ፍቃድ ቁጥጥር ባለስልጣን ተነጋግረዋል። ምን አዲስ ነገር እንዳለ ልጠይቆት ነው ዛሬ ደወልኩለው። በጣም አመሰግናለሁ። አቶ የለሚኩራ ክፍለ ከተማ የደንብ ማስከበር ጽሕፈት ቤት ኃላፊ አቶ ይልማ ወርቅ ይባላሉ። ቦታው ድረስ መጥተው
አይተው በጣም አዝነው እናንተም ብለው ያለውን ነገር ቀርበን እንድመጣም በስልክ ካወራን በኋላ ሄጄ አነጋግሬያቸው ቀና ሰው ናቸው። ያለውን ነገር ወደፊት አስፈላጊውን ነገር ሁሉ እናደርጋለን። ለነበረው ነገር ሁሉ በሙሉ በቃ ለተደረገብኝና ለተፈጸሙብኝ ነገር በጣም በደል ነው ይቅርታ ብለው ከእሳቸው ጋር ተግባብተን ፈተነዋል ነገሩን። ስለዚህ እናንተ ጋር ላቀረብኩት ቅሬታ ምላሽ አግኝቻለሁ እያሉ ነው? አዎ በሚገባ በጣም አመሰግናለሁ። በጣም ቆይ አቶ ሚሊዮን ምስጋና ይቆይ። እርስዎ በተሰጡት ምላሽ ረክተው ሊሆን ይችላል። ግን ይሄ ፕሮግራም የግለሰቦች ጉዳይን ለማስፈጸም ሳይሆን ያለ አግባብ ለሚሰሩ ስራዎች ትክክለኛ እርምጃ እንዲወሰድ እንዲሁም ደግሞ ማስተካከያ እንዲደረግ እርምት እንዲደረግ የሚያደርግ ዝግጅት ነውና እርስዎ ይቅርታ ስለተጠየቁ የሚያበቃ አይደለም። ፍቃድ እያለው ፍቃዱን ለማየትና ለመረዳትም ያልፈቀዱ የስራ ኃላፊዎች መነሻቸው ምንድን ነው የሚለው መጣራት አለበት። ምክንያቱም ህጋዊ የሆነ ፍቃድ ተለጥፎ እያለ ወይም ህጋዊ ነን ማስረጃ ማቅረብ እንችላለን እያሉ በወቅቱ ያፈረሱበት ምክንያት ግልጽ መደረግ ስላለበት እሱን እኔ እቀጥላለሁ። የሆነ ሆኖ ግን ወደ እርስዎ ጋር ልመለስና ይቅርታ ብቻ ነው የተጠየቁት ወይስ ያለ አግባብ ለፈረሰው ግንባታ ካሳ ተከፍሎታል? አይ በቃ ለደረሰው ነገር ለደረሰብኝ በደል ለፈረሰው ነው ይቅርታ የተባልኩት እንጂ ሌላ ምንም ነገር ካሳ ምንም ነገር የተባባልነውም ነገር የለም። ካሳው ባይከፈለኝም ይቅርታ ከተጠየቅኩኝ በቂ ነው ብያለሁ እያሉኝ ነው? አዎ። አቶ ሚሊዮን እንግዲህ እንደሰማሁት ከሆነ ከከተማው የግንባታ ፍቃድ ቁጥጥር ባለስልጣን ወይም ደግሞ ከክፍለ ከተማውም የግንባታ ፍቃድ ቁጥጥር ጽሕፈት ቤት እንደሰማሁትኝ ስህተት ተፈጥሯል፣ እውነት ነው። ግን ግንባታቸው እንዲቀጥሉ ደግሞ ማስተማመኛ ተሰጥቷቸዋል ብለዋልና ግንባታውን አልተከለከሉም አይደል? አዎ። እና አሁን እርስዎ ግንባታውን ቀጥለዋል? አይ እቀጥላለሁ። ያው በወቅቱ እኔ ምንድነው ነገ ደግሞ እንደዚሁ አይነት ነገር ግንባታውን ባካሄድ ደግሞ እንደዚሁ ሌላ አካል ደግሞ እንደዚሁ ተነስቶ ቢያፈርስብኝ ምንድነው መተማመኛ የሚለው ነገር ነበረ ውስጤ ሲጭር የነበረው። ይህንን ደግሞ በሚገባ አቶ ይልማ ወርቅ ቀርበን ተነጋግረን ቁጭ ብለን ለሚፈጠረው ለማንኛውም ነገር እኔ ያለው ማንኛውም ችግር ቢሮዬ መምጣትም መደወልም ያስፈልግትም ትችላለህ ብለው ሙሉ ማረጋገጫ ስለሰጡኝ እንግዲህ አሁን ካሁን በኋላ ወደ ግንባታው እንገባለን የሚል ነው እንግዲህ ተስፋችን። መልካም አቶ ሚሊዮን ቅጣው በጣም ነው የማመሰግነው። እሺ እኔም አመሰግናለሁ። ክብረት ይስጥልኝ። አድማጮቻችን አሁን የደወልኩትኝ በወቅቱ የለሚ ኩራ ክፍለ ከተማ ወረዳ 3 ዋና ስራ አስፈጻሚ የነበሩት እንዲፈርስ ትዕዛዝ የሰጡ ግብረ ኃይሉንም መርተዋል ወደ ተባሉት የአሁኑ የለሚ ኩራ ክፍለ ከተማ የወረዳ 6 ዋና ስራ አስፈጻሚ የሆኑት አቶ መርጋ አራርሶ ጋር ነው። ጤና ይስጥልኝ አቶ መርጋ፣ እንደምናደሩ? አቶ መርጋ ወረዳ 3 ስራ አስፈጻሚ ነበሩ አይደለ? አሁን ወረዳ 6 ስራ አስፈጻሚ ነው። ያኔ ግን ወረዳ 3 ስራ አስፈጻሚ ነበሩ። መልካም። የደወልኩሎት ወረዳ 3 ላይ ስራ አስፈጻሚ በነበሩበት ወቅት የቀረበ ቅሬታ ነው። ዳንኤል መንግስቱ የተባሉ ግለሰብ በለሚ ኩራ ክፍለ ከተማ ወረዳ 3 ሆሴ ሪል ስቴት ተብሎ በሚጠራው አካባቢ በእነ መኮንን ቴዎድሮስ መንግስቱ ስም ባለ 6 ወለልና ካናቱ ላይ ቴራዝ ያለው የመኖሪያ ቤት አፓርታማ ግንባታ እየተሰራ ነበረ። ለግንባታው ህጋዊ ተገቢ ጥያቄ ሳንጠየቅ ሚያዝያ 10 2017 ከቀኑ 8 ሰዓት አካባቢ እንዲፈርስ ተደርጓል ነው የሚሉት። ያስታውሳሉ? ሰርቪስ ነው ከጀርባ ያለ ህንጻ ሳይሆን ህንጻው አልተጀመረም። ሰርቪስ ነገር ያፈረስ ነው አሉ። ህጋዊ ፍቃድ እያለን ነው ያፈረሱብን አሉ። ምን ነበር የተፈጠረው? እውነት ነው ወይ? ህጋዊ ያልሆነ ነበር ወይ በእናንተ በኩል ወይስ ህጋዊ ሆኖ ነው በስህተት ያፈረሳችሁት? በስህተት ሳይሆን በተደጋጋሚ ሂደን ነበረና ግለሰቦችን ማግኘት አልቻልንም። መጨረሻ ላይ እዛ የሚሰራ ግለሰብ ነው ሲገኝ የነበረውና ፍቃድ በእጁ ላይ አልያዘም። በዛ ምክንያት በተደጋጋሚ ፍቃድ እንዲያመጣ ቢጠበቅም ማምጣት ስላልቻለ የወረዳው ግብረ ኃይል በዓል አካባቢ ነበር ምንድነው ጥምቀት ፋሲካ እና በዛን ጊዜ ማምጣት ጭራሽ አልቻለም። በተደጋጋሚ ሄደዋል። ባለሙያዎቹም የደንብ አስከበርም ቀጠና ላይ የሚሰሩ የኛ ባለሙያዎችም ሄደው ሲጠይቁ ማቅረብ አልቻሉም በወቅቱ ማለት ነው። በዛ ምክንያት ግብረ ኃይሉ ያኔ እርምጃ ወስደዋል። ከዛ በኋላ ግን ክስ ምናምን ቅሬታ ሲያቀርብ እዛ ክፍለ ከተማ ፖሊስ ላይ መረጃ እንዳለው ምናምን አቀረበ እንጂ በወቅቱ አላቀረበልንም። በር ላይ አልለጠፉም ነበር ግንባታው ሲከናወን? የለም አልተለጠፈም። ለጥፈን ነበር ነው የሚሉት እሳቸው? አይ አልተለጠፈም። ይሄማ ሲጀመር ህጋዊ ራሳችን ፈቃድ ሰጥተን ራሳችን እናፈርስም። በወቅቱ ተጠይቆ ነበረ ሊያመጣ ስላልቻለ ነው ያው ግብረ ኃይሉ ያፈረሰው። እንደው ግንባታ ፍቃዱ ሲሰጥ
በር ላይ ይለጥፋሉ። በግልባጭ ደግሞ ለደንብ ማስከበር ጽህፈት ቤትም ይላካል እኮ አይደለ? አዎ አልገባም። እኛ ጋር ምንም የደረሰ አይደለም። ደንብ ማስከበር ጽህፈት ቤት ይገባል። አልገባም። እዛም ስላልሄለን እርምጃ የተወሰደው። ጥፋቱ ታዲያ በኋላ ላይ ግን ማስረጃውን ግለሰቡ አመጡ አይደለ? መጨረሻ ላይ እርምጃ ከተወሰደ በኋላ ከቆይታ በኋላ እያለን ፈረሰብን በሚል ቅሬታ አቅርቦ በዛ በኩል አመጡት እንጂ በወቅቱ አልነበረ። በወቅቱ ሳያመጡ ከፈረሰ በኋላ አመጡ አሉኝ። አሁን በወቅቱ ያላመጡትና በኋላ ላይ ከፈረሰ በኋላ ያመጡት ማስረጃ ክፍለ ከተማው የግንባታ ፍቃድ ሲፈቅድ በግልባጭ ለደንብ ማስከበር ጽህፈት ቤትም ይልካል። በወቅቱ አልደረሰም እኮ አለመድረሱ የግለሰቡ ጥፋት ሳይሆን ግለሰቡም በኮፒ ይሰጠዋል። 3-4 ነው የሚሰጠው። ግለሰቡ መርጋ ይቅርታ፣ ግለሰቡ ባይለጥፉም እሳቸው ለጥፍ ያለው ብለዋል። እርሱ አልለጠፉም ስላሉኝ ነው እሳቸው ባይለጥፉም፣ በግልባጭ ግን እናንተ ጋር መኖር ነበረበት ወይም ተልኳል። በወቅቱ አልተላከም። ለከተማው ግንባታ ፍቃድ ቁጥጥር ጽህፈት ቤት ልክ ያለው ብለዋል። እርሱ አልደረሰንም ብለውኛል። ካልደረሰ እዛው የእናንተ የእርስ በርስ ግንኙነት ላይ ክፍተት ነበር ማለት ነው። እንደዛ አንልም። በወቅቱ ግንባታ ፍቃድ አልደረሰኝም አሉ እኮ። በአሰራሩ መሰረት በግልባጭ ለእርሶ ጽህፈት ቤት መላክ ነበረበት፣ ለደንብ ማስከበር ጽህፈት ቤት መላክ ነበረበት። በግብረ ኃይል ውስጥ ደግሞ እርሶና የደንብ ማስከበር ጽህፈት ቤት ኃላፊው አላችሁ። ስለዚህ የግንባታ ፍቃድ የክፍለ ከተማ የግንባታ ፍቃድ ካላከ ጠየቃል፣ ግን ልክ ያለው ብሏል። እናንተ ያንን ባላያችሁበት ሁኔታ በግብረ ኃይል ፋታም ሳትሰጡ ሄዳችሁ ያፈረሳችሁት ስህተት መሆኑን ማመን አለባችሁ። ስህተት ሰርታችኋል። በወቅቱማ እኛ ህግ ማስከበርና ይሄ መሬት ወረራ ለመከላከል እሱኛው መነሻችሁ ሊሆን ይችላል። ህግ በማስከበር ስራ ውስጥ ግን ስትሄዱ ያለ አግባብ ግንባታ ፍቃድ ያለው ግንባታ አፍርሳችኋል። አላፈረስን። በወቅቱ አፈረስን እኮ አሉ። እሱማ ህገወጥ ነው፣ አላቀረበም። ሰነዱን ያቀረበው መጨረሻ ላይ ነው፣ ከእርምጃ ከተወሰደ በኋላ። እሳቸው ባያመጡ ማስረጃውን እናንተ ጋር ነበረ። እሳቸው አያቅርቡ፣ እናንተ ጋር ግን ነበረ እኮ ነው የምለው እኔ። እናንተ ጋር በግልባጭ ነበረ። አልነበረም። ግብረ ኃይል እኮ ነው የፈረሰው እኮ። ግብረ ኃይሉ ራሱ ጽህፈት ቤት እኛ ጋር ግብረ ኃይል ነው፣ ደንብ ማስከበር ግብረ ኃይል ነው እኮ። የክፍለ ከተማው ግንባታ ፍቃድ ፈቅጄላችኋለሁ የሚል ማስረጃ እኮ አሳያችሁ ለእናንተ። እኛ በጽሁፍ ጠን ያሳወቀን ከእርምጃ ከተወሰደ በኋላ ግለሰቡ ቅሬታ ካቀረበ በኋላ ነው ያሳወቀን። ለእኛ በደብዳቤ ፎርማል አድርገን ጠይቀን እናንተ ልናፈርስ ነው የሚል ማስጠንቀቂያ ለግለሰቡ ሰጥታችኋል። በተደጋጋሚ ሄዶ ነግሮታል። በደብዳቤ አሳውቃችኋል። ሰነድ አላቀረበማ። ሰነድ ስላላቀረበ ምንም ሰነድ የለውም። አይደለም ከሰነድ ባያቀርቡም እዚህ ጋር እየተከናወነ ያለው ህገወጥ ግንባታ ስለሆነ በአስቸኳይ በዚህ በእንዲህ ቀን እንዲፈርስ ብላችሁ በእጅ ደብዳቤ ትሰጣላችሁ፣ አሊያም ትለጥፋላችሁ። ተነግሮታል እንዴ? ቅድም በተደጋጋሚ ብንሄድ ብንመላለስ ልናገኛቸው አልቻልንም አሉኝ። የት አግኝታችሁ ነው የነገራችኋቸው ታዲያ? እዛ ለሚገኘው ግለሰብ ተነግሮታል። እኛ ግለሰብማ ማስረጃም ይዘው ነበር። አላያችሁም፣ ልታዩም አልፈቀዳችሁም፣ ልታዳምጡም አልፈለጋችሁም ነው የተባላችሁት። አይደለም እዛ አይደለም። በኋላ ላይ እኮ በጨረሻ ላይ የግንባታ ፍቃድ እንዳለ አረጋገጥን ብለውኛል። ስለዚህ እናንተና የክፍለ ከተማው ግንባታ ፍቃድ አልተነጋገራችሁም፣ ወይም ደግሞ እናንተ የነሱን አልሰማችሁም ማለት ነው። ፎርማሊ እኛን አላሳወቀንም። መጨረሻ ላይ ነው በደብዳቤ ጠይቀን ያሳወቁን። በወቅቱ አይደለም አቶ መርጋ፣ ሊሆን የሚችለው አሰራሩን በደንብ ያውቁታል እንዴ? ከኔ በለጠ ያውቁታል እኮ። የግንባታ ፍቃድ ሲፈቀድ በግልባጭ ለደንብ ማስከበር ጽህፈት ቤት ይላካል፣ ክፍለ ከተማው ይልካል አይደል? አልተላከም። ግንባታ ፍቃድ ልክ ያለው ብለዋል። እርሱ አልደረሰኝም ብለዋል። ስላልደረሰን በግብረ ኃይል አፍርሰናል ብለዋል አይደለ? ስለዚህ አቶ መርጋ የለሚ ኩራ ክፍለ ከተማ ግንባታ ፍቃድ ለእኛ የግንባታ ፍቃዱን በግልባጭ ስላላከ አሳስቶናል እያሉኝ ነው። ይህን ጉዳይ አጣራለሁ። እርሶን ግን ላመስግነው። አቶ መርጋ ረርሳ በለሚ ኩራ ክፍለ ከተማ የቀድሞ ወረዳ 3 አሁን የወረዳ 6 ዋና ስራ አስፈጻሚ፣ በጣም ነው የማመሰግነው። መልካም ስራ ቀን ይሁንልዎ። እሺ፣ አመሰግናለሁ።